ወንድማችን ሰያ መጥቷል። አይተን እንመለስ። አዳምጡት። ከብዙ ፈተና በኋላ መጥቷል ማለት ነው። በጣም ደስ ይላል። ለኔ የጸለያችሁ ለኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁም እንደምታውቁት የኤሚሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ አገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ ኔጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታታቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ በቃ እህቴ አልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጭው አለቻት። የዛን ጊዜ እኔ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን ኮንታት የለን እንደው አንድ ቀን እንኳን በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር በሐሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሐሳቡም በገንዘቡም እነ ሚካማራው እነ መኩፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞቼ ከጎኔ ቁመው ለኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው ኖርኩ ነው የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙኝ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ ሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሂደ በምትኖርበት ቦታ ላይ አጥናና የራስን ቢዝነስ የምትሰራበት ገንዘብ እሰጣለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካምቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ሊጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ
የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለሁ። ከየትኛው ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቄያለሁኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጪ እኔ የትኛውን ማገርጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ከፈለግኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ አንዳንድ ሰዎች ሲቀደዱ ስላየው ነው እዛ ሄዶ የፖለቲካ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለግኩኝ ነገ ኢትዮጵያ ገባለሁ ከፈለግኩኝ። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይንም ደግሞ ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም አለይኩም። እሺ ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች እንዲሁም ሰላም ብያለሁ። ከኛ አልሐምዱሊላህ ደህና ነን እና ወንድማችን ሰያ እንደሰማችሁት ነው። በጣም ነው ደስ ያለኝ። በጣም ምን ያክል ኢትዮጵያውያን ግን ምን ያክል ጨካኝ ራስ በራሳችን ምን አይነት ክፉ ሰው እንደሆነ እኔ በጣም ተረድቻለሁ በሰያ። ግን አንዳንዴ በቃ በከክፉነታቸውም ከክፉነት ሰው እንደሚያስፈልግ ወቁ። ወላሂ እኔ ስለዚህ ጉዳይ በደንብ ግልጽ አድርጌ ማብራራት ፈልጋለሁ። ምክንያቱም እኔ ብቻዬን ነኝ፣ ብቸኛ መሆን ነው የምፈልገው፣ በቃ ብቻዬን መጋፈጥ ነው የምፈልገው የምትሉ ልጆች ምን ያክል ሰው በክፉም በደጉም ሰው አስፈላጊ እንደሆነ ሰያው ከጎኑ የቆሙት ሰዎች አስፈላጊ መሆናቸውን ለሰው ልጅ ያሳይተዋል ማለት ነው። ሙኒት በተለይ ሙኒት እነ ሳሪ እነ ሁሉም ከጎኑ የቆሙት በጣም ጎበዝ አድንቄያቸዋለሁኝ። በቃ ብቻውን ብቸኝነት እንዳይሰማው በቅርቡ ደግሞ እህቱ እንደሞተች ታውቃላችሁ እና በቃ የቲምነት እንዳልተሰማው እህት እንደሌለው እንዳይሰማው አድርገው ተቀብለውታልና እኔ ምን ያክል ደስ እንዳለኝ በጣም ከመነግራችሁ በላይ በጣም ነው ደስ ያለኝና በቃ ምን ልላችሁ ነው ሁላችሁም የሜዳም ቅመሞች ከናንተ እንደመስራታችሁ ምን እንደማለታችሁ ሰው አስፈላጊ መሆኑን የምታውቁት ሀብታም ስትሆኑ የሰራችሁት ደረጃ እኮ የሆነ የሰራችሁት ገንዘብ እዛ ሀገር ቤት ሰው አስፈላጊ መሆኑን የሆነ ደህና ሰው ስራ ሰርቶ የሰራችሁትን ገንዘብ ደህና ውላይ ቤት ላይ አድርጎ ከጠበቃችሁ ያ ሰው ለእናንተ ትልቅ ሰው ነው። አክብሩት። እሺ እንደዛ ያደርግላችሁን ሰው እና ምን ያክልም አንዳንዴ ክፉ ሰዎችም በጎናችን እንደሚመጡ ሁሉ ደጋግ ኢትዮጵያውያን ደጋግ እህቶች ጓደኛ ብታፈሯቸው እኔ ባይነኝና የሆነ ሰዓት ይጠቅሟቸዋል። የሆነ ሰዓት እና ጓደኛም ስትጠጉ አይታችሁ ነው መጠጋት ያለባችሁ። ካነጋገሩ ከሁኔታው በቆይታችሁ በሁለት አመቱም አንድ አመትም የወርም ወይም የአንድ ቀን የሁለት ቀን የቆያችሁት ሰው ያስታውቃችኋል ምን አይነት ሰው እንደሆነና አይታችሁ ጥሩ ሰው ከሆነ ወላሂ ያ ሰው አይመላጣችሁ፣ ቅረቡት። ምንም አይነት ሰው ቢሆን የሆነ ሰዓት ይጠቅማችኋልና ማለት ነውና እና ወንድማችን እንኳን ደስ ያለ እንኳን ሰላም ወደ ተጠበቀበት ሀገር በሰላም ገባ ማለት ፈልጋለሁ። እና እንግዲህ እሱም አልገለጸም የተናገረበትን ማለት የሄደበትን ሀገር መግለጽ አልፈለገም። ምክንያቱም ቋሚነት የለውም ማለት ወደ ሌላ ሀገር ቀይሮ እንግዲህ ወርቁ አይተ ነው በደንብ ገንዘብ ሰጣለሁ ትሰራለህ ብሎታል። ማሻአላህ ጀግና ወንድማችን ቴንኪው እናመሰግናለን። ይህን ስላረክ በጣም ወንድምነት እንዳለን የተሰማን። ምክንያቱም ለሱ ብቻ አይደለም መለወጥ ለሚፈልጉ ወጣቶች እና ለተጨቆኑ ወጣቶች የቆመ ሰው ነው። ምክንያቱም ከዚህ በፊት ለራሱ ወጣቶች እንደዚሁ ባጃጅ እየገዛ ምን እያለ እያሰማራ ነበረ እንዲሰሩ እያለ ማለት ነውና በጣም ጎበዝ ሰው ነው። ሀብቱን ተጠቅሞ የሚኮራ ሰው አይደለም። በቃ ትክክለኛ ሰው ነውና እድሜ ይስጥህ። ማንም እንደዚህ እንትናል የለም
ገንዘቡን ይዞ ለሰው ልጅ የቆመ የለምና ጎበዝ ነህ፣ በጣም ጀግና ነህ። በተለይ ሴቶችም እነ ሙኒትን በተለይ ለመቅረብ በጣም ፈልጉ። ወደ ሶሻል ሚዲያ በጣም ወደ ርቃችሁ በቃ እነዚህን እነሳራን እነማንን እነሱን ለመቅረብ ሞክሩ ላለሁኝ። አይዟችሁ፣ በርቱ፣ ጠንክሩ። ሁላችሁም የሆነ ቢስማር ሲመታ ይጠብቃል እንጂ አይላላም እና አይዟችሁ፣ ሁላችሁም ጠንክሩ፣ ጀግና ሁኑ ማለት እንፈልገው። በሶሻል ሚዲያ ደግሞ የወጣ ነገር አታውሩ። የወጣ ነገር ማውራት ከባድ ነው። ለስርም ይዳርጋችኋል፣ ከሀገርም ከስራችሁ ያፈናቅላችኋል፣ ከሰውም ገለልተኛ ያደርጋችኋል እና ትክክለኛውን ነገር ሀቁን ነው እንጂ ማውራት ስለ ፖለቲካ ስለ ምናምን ማውራት የለባችሁም። በቃ ስለ ራሳችሁና ስለ ስራችሁ ነው ማውራት ያለባችሁ እና የሆነ ጠቃሚ ነገር ነው እንጂ ስለምንም አይነት ሶሻል ሚዲያ ላይ አፋችሁን ስትር አድርጋችሁ ወደ ስራ መስራት እንጂ ብዙ ማውራት አያስፈልግም። አይዟችሁ፣ እያያችሁት ነው እና በሶሻል ሚዲያ ላይ እየለፈለፉ ብዙ የሚያወሩ ስለ ብሔር ስለምን የሚያወሩ አሁን ላይ እስር ቤት እየተቀረቀሩ ነው ያሉትና ተጠንቀቁ። አይዟችሁ፣ በርቱ ማለት ፈልጋለሁ። በቀጣይ ቪዲዮ ውስጥ እንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። ያው ሰሞኑን ትንሽ ሞኔታይዝ ስለተነሳ ምንም ላደርግ አልችልም። ሰብስክራይቦች እንዳይቀንሱኝ እናንተንም ምክር አንዳንዴ ጣል አድርግባችሁ ብዬ ነው። መልካም ስራ መልካም ቆይታ ያዛችሁት ይበርክትላችሁ። ምንም ሳትሆኑ እንደወጣችሁ ምንም ሳትሆኑ ወደ ሀገራችሁ ተመለሱ። መልካም ጊዜ ይሁንላችሁ። ዝናብ እየጣለ ነው እና ትንሽ ክፍ ያለ ነው ድምጽ ተሰማችሁ። ክበሩልኝ። እሺ፣ በጣም ነው የማመሰግነው።